የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር አድዋ የጥቁራን ክብር የሁላችን ህብር አድዋ የአብሮነት ቅኔ ለኢትዮጵያ ነፃ የመሆን ወኔ በህብረት አብረው በአንድነት አንድ ሆነው ነፃ ሀገር ላቆዩን ብድራት ይግባቸው ክብረትን ይስጥልን። ሰላም ውድ የአብሮነት ተከታታዮች እንደምን ሰንብታችኋል? ዛሬ በአድዋ ድል ልዩ የበዓል ዝግጅት አዘጋጅተንላችኋል። እንደምትመለከቱት የምንገኘው በጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ጽፈት ቤት ነው። የተለያዩ እንግዶችን ጋብዘንላችኋል። ቆንጆ ቆይታ ይኖረናል። አብራችሁን ቆዩ። በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አብሮነት የተሰኘ ፕሮግራማችን አሁን ወደ እናንተ መድረሱን ይቀጥላል። እንግዶቻችን እንኳን ደህና መጣችሁ። እንኳን አደረሳችሁ። በመተዋወቅ እንጀምራ። እሺ አባት አርበኛ ለምን ዋያሪው ይባላል። እኔ ተተኪ አርበኛ ትዕግስት ኃይሌ ይባላለሁ። አባት አርበኛ ጸጋ መሰለ ቦጋለ። እዚህ ጋር ደግሞ የትውልድ ቅብብሎሹን ለማሳየት ከአሁን ዘመን ደግሞ የባህላችን አምባሳደር የሆነ አንድ እንግዳ ጨምረን ጋብዘንላችኋል። አንተ እስኪ ራስህን አስተዋውቅ። መላኩ ታረገኝ ይባላል። እንግዲህ ከኪነ ጥበብ ውስጥ የሽለላና ፉከራ ነው ብዙዎቻችሁ የምታውቁት። በሙዚቃ ውስጥ ነው ያለው። ጀግኖች አርበኞቻችን የአድዋ ድል ለእናንተ እንዴት ይገለጻል? የአድዋ ድል የኢትዮጵያ ልደት ነው። በእርግጥ አባቶቻችን እንዳሁኑ የተሟላ ስንቅ፣ የተሟላ ትራንስፖርት፣ የተሟላ መሳሪያ ሳይኖራቸው አባቶቻችን ደረታቸውን ለሐረር ጫማቸውን ለጠጠር ሰጥተው የስንቅ ሽልቻቸውን ተሸክመው በቀጥታ መሳሪያቸው ትጥቅና ዝናር ናስማስር ነው የነበረው እና ይሄ ሲሆን ይሄን ሁሉ ድል ሲያደርጉ ኢትዮጵያ ጥንትም በሃይማኖቷ ጸንታ በእምነቷ በአንድነቷ በፍቅሯ የኖረች አገር ስለነበረች በቀጥታ ጠላት ወራሪ ቢመጣም በዚያው ክቡር ዳዊት እንዳለው ኢትዮጵያ እጆቿን ዘርግታ ወደ እግዚአብሔር ትጸልያለች እንዳለው በጸሎቷ ያንን ኃያላን ሆኖ የመጣውን ወራሪ ጦር ድል አድርጎ አባቶቻችን እናቶቻችን አርበኞች በቀጥታ ዛሬ የዚያን ድል የተጎናጸፍንበት ቀን ነው። እንግዲህ ነጮች በጥቁሮችን ለማጥፋት በተሰማሩበት ወይም በተመካከሩበት ጊዜ በዓለም ላይ ጥቁሮችን ለማጥፋት የተደረገ ሴራ ነው፣ የነጮች ሴራ ነው። ግን ኢትዮጵያ ለማንም ማትበገር ሀገር ናት። ሴራዋን በሌላው ዓለም በቀኝ ግዛት እንደተገዙት በእኛ ሀገር ቀኝ ግዚ አልተገዛችም እና ኢትዮጵያ ለዓለም ተምሳሌነት ለአፍሪካ ተምሳሌነት የኛ ድል የአድዋ ድል ትልቅ መስዋዕትነት የተከፈለው ለዓለም ሕዝብ ጀግንነታችን ኢትዮጵያዊነታችንን ማንነታችንን ያስተዋወቅንበት ነው። አዎ መቼም እንደተባለው አባቶቻችን ለእግራቸው ጫማ ለራሳቸው ባርኔጣ የለም። በዚያን ጊዜ የድሉ አባቶች በጾለታቸው ታቦት ይዘው እየሄዱ ሲዘምቱ ድል እያደረጉ የሚመለሱት እነ ቅዱስ ጊዮርጊስ ፈረስ ነጭ ፈረስ ጋልበው ጥላትን አፍላካ ሆነው ጦርነት ሲከታከት በመሃል ቅዱስ ጊዮርጊስ ገብቶ በሰይፍ አንገቱን ይቀልቶ ሲሄድ ነው የምናየው እንጂ ሲመጣ እናየውም።
ኢትዮጵያን ምን ዋጋ ከዚያ ፈጣሪዋ ጋር ከዚያው ሀገር ነው እንጂ ህዝቧ ጋር አይደለም። ፈጣሪ ያላት የነሱ አምላክ እኛን ወታደር ጨርሶ የጨፈጨፈው አንድ ነጭ ፈረስ የጋለበ ሰውዬ ነው። ሲመጣ ነው አንገቱን በሰይፍ ቆርጦ ጋልቦ ሲሄድ ነው የምናየው ብሎ ያመሰከሩበት ጠላቶቻችን መስክረውላታል። ሀገራችን በሃይማኖቷ ጸንታ የምትኖር ጥላትን የምታንበረክክ እንደተባለው ለዓለም መስዋዕትነታችንን ዓለም ያውቃል። ታሪካችንን ለዓለም ያወቀው ነው። ለሁሉም ጀግንነቱ ለሁሉ የታወቀ ነው። እቺ መሳሪያ ምንድናት አባቴ? ይሄን ይዘን ነበር ከጣሊያን ጋር የተዋጋ ነው። መሳሪያ የለም ነበር በዚያን ጊዜ። ይሄ አባቶቻችን እየማረኩ የጣሊያንን መሳሪያ ጨርሰው ዝናሩን ጦሩን እኛ አባቶቻችን የተዋጉት በጦር በጎራዴ አልፎ አልፎ ዘመናዊ የተባሉ ሰዎች አንዳንዱ ጅግራና አንዳንድ ናስ ማስር ጠመንጃ የሚይዙ እኛ ታላቅ የተባሉ ናቸው። አለዚያ የኛ ጀግና የኢትዮጵያ ጀግና ከንተሮ የምትባል ቆመጣለች። እየሄዱ አንገቱን ይመታና ባጅራቱን ይመታና መሳሪያውን እየነጠቀ የገዛ መሳሪያው በገዛ መሳሪያው እዚያው እየመታ ከንተሮ የምትባል መሳሪያ አንጧት አለ የጣሊያን መንግስት። በምን ጠመንጃ ይዞ ያን ከንተሮ ጠጋ ብሎ ቀምቶ ተገሎ እንዴት መጥቶ መሳሪያ ይዞ በሩቅ ያለውን እንዲመታ ነው እንጂ ቀርቦ መሳሪያ ተመታው ድረስ ምን አይነት ከንተሮ መሳሪያ ናት እንዲያርጋ የምትመታ ይልና አሁን ያችን ከንተሮ ዱላ ወዞች ናት ይሎታል። በዚህ ቢራት በዚህ ያገራብጣት ምንም የሚከፈትባት የሚዘጋባት ነገር የለም። ይሄን ነው መዝጊያዋና መክፈቷ በምንድን ነው ብሎ ይጠይቃል። ይሄማ እንደዚህ አይደለም። ቀረብ ብሎ በዱላ አንገቱ ከንተሮ የተባለችው እንዲያርጎ ሲመታባት ነው። እንዴት እዚህ ቀርቦ መጥቶ ዝም የሚመታውና የሚገድለው መሳሪያውን ሸልሜዋለሁ ሸልሜያታለሁ አበሻ ኃይለኛ ጎበዝ ናት ብሎ ጣሊያን እንዲያርገው እየተዘረፉ ሊዘርፉ መተው ሊገድሉ መተው እየተገደሉ የአባቶቻችን በአንድነት ሳይበታተኑ አንድ ላይ ሆነው ከየትም የትምን ኢትዮጵያን በሙሉ ኢትዮጵያ በቋንቋ በብሔር የሚባል የለም። አንገት አይታወቅም። የመከራው ጊዜ ተደባልቆ በየሃይማኖቱ የሰላምን አገር አድርገው እስካሁን ያቆዩልን ለዓለም ያስተዋውቁልን አባቶቻችን ናቸው። እንግዲህ ስለ አድዋም ስለ ድሉም ስለነበሩ ሂደቶችም እናንተ ያላላችሁን ግን እንደው እዚህ ጋር መሌን አምጥተነዋልና ያሁኑን ትውልድ ስለ አድዋ ምን ያህል ያውቃል? ምን ያህል ድሉን ይዘክራል? ታሪኩን ያውቃል የሚለውን ነገር ደግሞ መላኩ የተወሰነ ነገር ይበላል። እሺ፣ አመሰግናለሁ መሲ። እንግዲህ ከአባቶቻችን ብዙ ተምረናል። ከአባቶቻችን ብዙ ትልልቅ የሚባሉ ለዛሬ ለኢትዮጵያ ጽናት፣ ለዛሬዋ ሀገራችን ጽናት፣ ለአብሮነታችን የሚሆኑ ትልልቅ ታሪኮች አሉ። እንደ ሰበዝ እየመዘዝን ትንንሿን ነገሮች እያካበድን ብንጣላበትም አሁን ላይ ያሁን ትውልድ ግን በጣም አብሮ የሚያኖሩ በጣም አብሮ አግባብተው ለነገ አብሮ የሚያሰሩ ብዙ ነገር ማድረግ የሚችሉ የአባቶች ትልቅ ስራ ሰርተው የሄዱት። በመሰረቱ የሰሩት ስራ የሚታይ አይደለም ከሰው አእምሮ ውስጥ የሚቀመጥ። ኢትዮጵያን ተሰራች ስትባል በህንፃ በፎቅ ምናምን አልነበረም የሰሯት አባቶቻችን። የሰሯት በስነ ልቦና፣ በታሪክ ሀገር ወዳድ እንድንሆን፣ በእምነታችን እንድንጸና። እንግዲህ በወቅቱ በነበረው ሁኔታ በተለይ ሴቶች እናት አርበኞች የተለያየ ሚናን ይጫወቱ ነበረ። ስንቅ በማቀበል እንደዚህ የአዝማሪዎች በሙዚቃቸው ጦር ሜዳ ገብተው በመዋጋትም ጭምርና የሴቶች የእናት አርበኞች ሚና ምን ነበረ? አያይዘሽ ደግሞ ስለ መሳሪያውም አንዳንድ ነገር በይ። እንግዲህ ምን መሰለሽ አሁን አባቴ እንደገለጹት በዛን ጊዜ መሳሪያ የለም። ሁሉም በእጁ ላይ ያለውን ነው ክተት በሚለው አዋጅ ላይ ሁሉም ያለውን ብሔርም ሃይማኖትም ምንም ክልል ሳይገድበው ሁሉም ሆ ብሎ ነው ለሀገሩ ጥሪውን አክብሮ የመጣው እና በዛን ጊዜ ብዙ ድል ያደረጉት እየማረኩ ነው ብዙውን መሳሪያ ባለቤት የሆኑት እና ብዙም መሳሪያ አልነበረም።
ያው 40 ዓመት እንደገና ራሷን አጎልብታ መሳሪያ አድርጋ ከዓለም ህዝብ ከአውሮፖች ጋር ተመካክራም ለጥቁር ህዝቦችን ለማጥፋት ብትመጣም አልተበገረችም። ኢትዮጵያን የምትባል ሀገር አልተበገረችም። ስለዚህ እናቶች በዛን ሰዓት ላይ ስንቅ በማቀበል ቁስለኛም በማከም የፈራውንም በግጥምም ይሁን በዜማ በማበረታታት መላ በመስጠት መንገድ በመስጠት ለምሳሌ እቴጌ ጣይቱ እኔ ጦርነት አልወድም፣ ጦርነት ያጠፋል፣ ብዙ ሰው ይጨርሳል፣ አገርም ያጠፋል፣ ግን ሳይመሽበት እንዲገባ እንዲመጣ ዛሬውኑ ንገሩት ነው ያሉት። ስለዚህ ያ ራሱ ለኛ ለናቶች ትልቅ ነገር ለኛ መብራት ነው። ለኛ በቃ ላለው ፊታችን ለተጋረጠው ነገር የሳቸውን ቃል እየሰማን የሳቸውን ታሪክ እየተገበርን የተመጣበትም ነው። ያው ሴቶቻችን እህቶቻችንም እናቶቻችንም ብዙ ዛሬ ባለስልጣን የሆኑትም ያመረው ይዘው ነው እቴጌ ጣይቱን መርሆ ይዘው ነው። ስለዚህ የሴት ሚና የእናቶቻችን ሚና ከወንዶች የበለጠ ነው የምለው ከቤት ውስጥ ከልጅ አስተዳደግ ጀምሮ እስከ ጦር ሜዳ ድረስ እና አባቶቻችንን ወንድሞቻችንን በግጥምም በስንቅ ማቀበል በቁስለኛ ዜማ በማውጣት ወደ ኋላ እንዳይሄድ ወደፊት እንዲሄድ በማድረግ ትልቅ ሚና የተጫወቱ ሴቶች ናቸው። ሴቶች እናቶቻችን ናቸው። በለው ግፋው ሂድ በለው እያሉ ያበረታቱ ለዚህም ትልቁ ድል ያበቁት የእናቶቻችን ወኔ ነው። የአድዋ ድል ለአንድነታችን ለአብሮነታችን ያለውን ፋይዳ ሚናውን እንዴት ይገልጹልናል? ገባ ሲል የፋሽስት ጎረምሳ ጠጉር ላይ አስቀረው ደጃይ ገብሬ ካሳ ይላል። ደጃይ ገብሬ በጎደር ያሉትን መሳፍንቶች ነው እንግዲህ የምነግራችሁ። አትፎክር ፋሽስት አታብዛ መሃላ መሻገሪያ መልህ ርብ ነው ሞላ ደጃጅ ሞላ የሚባሉ ነበሩ። ከዚያ ሞላ መሸሻ እንዳይሻገር የሚያደርጉ ሁልጊዜ ጥጋብ ነው መልዛ ሸመታው ነጭ እያመረተ ስዩም ገበሬው ይላል። ደግሞ ራስ ስዩም ሃይማኖቱ ስንቱ ይገደላል ስንቱ ይቆጠራል የጣልከው ግዳይ ሃይማኖት ብዙ ደጃዝማች በላይ ስለ በላይ ተሰማ የተገጠመ ነው። ዘራፍ የሴት አርበኛ ጣይቱ ብጡል ጦር ሜዳ ገብታ አይዞህ ጀግናዬ በለው ስትል የተጠማውን አጠጣው የተራበውን አብላው የወደቀውን አንሳው ስትል ጠላት ወራሪ ድምጿን ሰማና ገባ ገደል ውሃውን አስከባ አስደረገችው ድል ይላል። የሴት አርበኛ በእርግጥ እስካሁን ድረስ ወንዶች ነው እየተነሳ ያለው። የሴት አርበኞች ግን ሴት የገባችበት ጦር ሁሉ ድል ነው የሚያደርግ። አይዞህ ወዴት ትመለሳለህ እያለች እያበረታታች ከኋላ ውሃውን ከፊት ስንቁን እያቀበለች በቀጥታ በቀሚሷም ድንጋይዋን እያዘች እየወረወረችም ነው። ሴቶችም ጭምር ናቸው ድል ያደረጉ። አይደለም ሴቶች ኢትዮጵያ እንዳሁኑ ሳይከፋፈል በዛን ጊዜ እምዬ ምኒልክ ጦር ወደ ጦርነት በጥቅምት በ1888 ሲዘምቱ ክተት አዋጅ ሲሉ በቀጥታ ምንድን ነው ያሉት? አገርክን የሚያጠፋ ንብረትክን የሚያወድም ጠላት መጥቶብናልና እስከ ዛሬ ያስቀየምኩህ አይመስለኝም፣ አንተም አላስቀየምከኝም። ስለዚህ ለሀገር ስትል ተከተለኝ ያሉ። ወንድ ልጅ የሆንክ ግን ወስልተህ ብትቀር እምነታቸው ይኸው ወስልተህ ብትቀር ማርያምን ምሪ አልምርህም ነው ያሉት። በዛን ጊዜ እንዳሁኑ ዘረኝነት ሳይበዛ ቅድም እንደተነገረው በአንድ አመራር በአንድ ቃል አንድ በመሆን ቋንቋው በዚያን ሰዓት በአንድ አመራር ዘምቶ ሴት ወንድ ሳይል ግንባር ለግንባር ተፋጠው አባቶቻችን በጦር በጎራዴ እየቀሉ ምድር ለምድር እየረፈረፉ ድልን የተጎናጸፉበት ነው። አሁንም ለትውልዱ ይህን ታሪክ
መተላለፍ አለበት። አሁን ይሄ ትውልድ ታሪኩ እንዴት ነበር? አሁን የሚያሳዝነኝ እኛም በእርግጥ ስተተኞች ነን። ለልጆች ታሪክ እንዲህ ነው ብለን አንነግርም። ጠያቂም የለም። እኔ እበልጣለሁ ስለሚል ይሄ ወጣት እኔ እበልጣለሁ እነሱ ምን ያውቃሉ ስለሚል ታሪኩን አይረዳም። የኢትዮጵያ ታሪክ ግን ሰፊ ነው። ጥንታዊት ኢትዮጵያ ታሪኳ ሰፊ ነው እና ስለዚህ በዚህ ምክንያት ነው እስካሁን ታፍራ ከቅኝ ግዛት ድና አሁን እንደተባለው አፍሪካኖችን ድላል እንትና በቀጥታ ነፃነታቸውን አውጣ እንደልባቸው ይኸው በዛን ጊዜ ባንዲት ባንዲራ በአንድ ቃል ነበር ኢትዮጵያ የምትመራው። ስለዚህ በእውነቱ ኢትዮጵያ አሁንም አትደፈርም። ኢትዮጵያ አሁንም አትነካም። የሚወዳትን ታፈቅራለች፣ የሚጠላትን ታርቃለች። ዛሬ ወጣቱ ማድረግ ያለበት መጀመሪያ ራሱን ያሸንፍ፣ ታሪኩን ይወቅ፣ ከራሱ ጋር ከሀገሩ ጋር ይታረቅ። ከዛ በኋላ ከራሱና ከሀገሩ ጋር ከታረቀ በኋላ ደግሞ ምን ልስራ ይበል። ረሃብን ያሸንፍ፣ ኑሮውን ያሸንፍ፣ ሀገሩን ይጥቀም። የተሻለ አእምሮ ያለው የተሻለ አሁን ላይ ያለው ነገር በጣም ደስ የሚል ነው። አባቶቻችን መገናኛ ሳይኖራቸው የሚለብሱት ጫማ ሳይኖራቸው የሚሄዱበት ትራንስፖርት ሳይኖራቸው ዘመናዊ መሳሪያ ሳይኖራቸው አድዋን ያህል ትልቅ የዓለም ግዙፍ ትልቅ ባህል ትልቅ ታሪክ ከጻፉ እኛ ዛሬ ጫማ እየለበስን ያማረ እየለበስን ቴክኖሎጂው መገናኛው ብዙ ነገሮች ሰክሰስ ሆነው እያለ ለምንድን ነው ያን ማድረግ ያቃተን? ታሪኮቻችን ስላላየናቸው ወደ ኋላ። አሁን ላይ ትውልዱ የአድዋ ድልን በተለይ እኛ ስናድግ የምናውቀው እናንተ የሚያወረሳችሁን የጥቁር ህዝቦች በአጠቃላይ ድል እንደሆነ ነው። ከሆነ ጊዜ በኋላ ግን የአንድ ወገን ብቻ ድል እንደሆነ ነው ተደርጎ እየተነሳ ያለውና እውነት የአንድ ወገን ብቻ ድል ነው ወይ? ለምሳሌ እኮ እነ ደጃዝማች ገለታ ቆርቾን ማንሳት እንችላለን አይደለ? ከተለያየ አካባቢ መጡ። የ1928ቱን ብናነሳ እነ ጃገማ ኬሎ አሉ። በደንብ ስማቸው ሊነሳ የሚገባ በጣም ነጸብራቅ የሆነ ታሪክን ሰርተውልን ያለፉ ሰዎች። በትክክል የአንድ ወገን ድል ብቻ ነው ወይ? አንድ ወገን ብቻ ነው ወይ ይሄን ታሪክ ሊዘክረው ወደ ትውልድ ሊያስተላልፈው የሚገባው? ምንድነው ይሄ የባህል አከባበሮችን ከጊዜ በኋላ ታሪክን የመበረስ ታሪክን የማጥፋት የመደምሰስ ከትምህርት ዓለም ውስጥ የማጥፋት ወጣቱ እንዳያቅ በትምህርት ቤት እንዳይቀረጽ እዚህ ነው የሚከበረው እዛ ነው የሚከበረው። መጀመሪያ ሲጀምራች ኢትዮጵያ ልኬቷ የሚነሳው ከፒያሳ ከማዘጋጃ ቤት ነው። ባህር ዳር በዩ ሐረር በዩ ደሴ በዩ ልኬቱ የሚነሳው ከዛ ነው። ኪሎ ሜትሩ ራሱ የባህላችንም ድል የተጎናጸፈበት የተነሱበት ቦታ እዛ ሆኖ እያየን ታሪክም እየመሰከረ የተጻፈም ነገር እያለ ታሪክን የማበላሸት አለ። የኔ ነው እኔ ነኝ። ማንም በጦርነቱ ላይ በአድዋ ጦርነት ላይ እከሌ ተብሎ የተጠራም የለ። ከጫፍ እስከ ጫፍ ነው። ሁሉም ደሙን አጥንቱን ያፈሰሰው በባዶ እጁ በወኔ። አሁንም ቢሆን ሁሉም ዳሯ ኢትዮጵያ ሙሉዋን ለኢትዮጵያ መስዋዕት እንሆናለን እንጂ ግለሰቦች እየተነሱ እኛን የሚያሽከረክሩን አንሆንም። እኛም ለልጆቻችንም የምንነግረው ይሄንን ነው። ያንን ወራሪ ያንን ግፈኛ ጠምዶ እንደ በሬ በጅራፍ ገረፈው ያገሬ ገበሬ። የኢትዮጵያ ጀግና ግንባሩ ይፋጃል እንደ ቀትር ቋያ፣ የጠላትን ምርኮ አስጫነው ባህያ። እናት ኢትዮጵያ የታሪክ መዲና፣ ታሪክሽን ለማጥፋት ባለጌ ገባና፣ ፈጥኖ ደረሰልሽ የወለድሽው ጀግና። እናት ኢትዮጵያ አይዞሽ ደስ ይበልሽ፣ ጠላትሽን ድል አድርጎ ተመለሰ ልጅሽ። ልትኮሪ ይገባል እንዲህ ያለ ጀግና ወልደሽ በማድረስሽ። እናት ኢትዮጵያ ኑሪ ለዘላለም፣ ልጆችሽ እያሉ የሚገፍርሽ የለም ይላለኝ።
የአድዋ ድል በዓል ለመጀመሪያ ጊዜ የተከበረው በ1986 ከ7 ዓመት በኋላ ነበር ከድሉ እና አሁን ለ127ኛ ጊዜ ማክበራችን ለዚህ ትውልድ ያለውን ጠቀሜታ እስቲ ንገር። ያለውን ጠቀሜታ በእርግጥ አሁንም ታሪኩን ለማስተላለፍ ነው። ታሪኩን የታሪክ ቅብብል አባቶች እናቶች ሀገራቸውን እንዴት አቆዩዋት፣ በምን ሁኔታ እንዴት አድርገው ምን ይዘው በሚለው በቀጥታ አሁን ለትውልዱ የምናስተላልፍበት ጊዜ ነው። አሁን ደግሞ ትውልዱ በአሁኑ እንዳየሁት መለስ እያለ ነው። በእርግጥ በዚሁ ከቀጠለበት በጣም ቆንጆ ነው። ባለፈውም ጊዜ ጥሩ ነው ያከበሩ ወጣቶች። አሁንም ደግሞ የመጨረሻ የሀገሪቱ ተወረካቢ እነሱ ስለሆኑ አሁንም ታሪክን እያጎሉ በግልጽ እያወቁ ከአባቶች ከእናቶች እየጠየቁ ማለት አለባቸው። የሀገራቸውን ባህልና ወግ ካልያዙ ማዶ ተሻግረው የማዶ ጂኦግራፊ አጥንተው ቢሉ ምን ዋጋ አለው? መጀመሪያ ማወቅ የሚገባው የእናቱን ኢትዮጵያን ነው፣ አባቱን ነው ማወቅ ያለበት እንጂ አልፎ የሌላውን አይደለም። ስለዚህ አሁንም ትውልዱ ወደፊት ይህን አጠናክሮ ባህሉን፣ አንድነቱን፣ ፍቅሩን እንዲይዝ ነው እኛ አደራ የምንለው። ልማቱንም አሁን እኛ ልማት ስለሌለ ነው አሁን እጃችን ዘርግተን ሁልጊዜ ለማኝ ይሆን ነው። ስለዚህ አንድ ቀን እንኳን የጧት ለማኝ ለማታ ይሆናል ይባላል። ታዲያ እኛ እናለምንም እንዴት ሰርተን የለማች ያማረች የተዋበች አገር አለችን። ስለዚህ አሁንም በአንድነት መከፋፈሉ ቀርቶ አንድ ሁነን ተዋህደን አልምተን ራሳችን አጥግበን ለሌላው የተረፈነን መስጠት አለብን። አባቶቻችን ያልሰጡንን ዘረኝነት፣ አባቶቻችን ያላወረሱንን መከፋፈል፣ አባቶቻችን ያልሰጡንን አለመከባበር፣ በአንድ አለመቆምን ይዘን ነው አሁን እየተንገታገትን ያለ ነው። በአንድ ብንቆም አባቶቻችን የሰጡንን ታሪክ ብንቀበል፣ አንድነታቸውን ብንይዝ፣ ጀግንነታቸውን ብንይዝ፣ ያን ስነ ልቦናቸውን ብንይዝ፣ ታሪካቸውን ብንይዝ፣ ብናጠና ዛሬ ኢትዮጵያ አሁን ካለችበት ሳይሆን ዓለም የሚቀናባት ትላንትና የሚቀናባት ዛሬም ሊቀናባት የሚችል ሀገር መቀበልና ዛሬ ማስቀጠል እንችል ነበር። ወጣቱ ያን ያላደረግንበት የእኛ ወጣቶች ያንን ያላደረግንበት ትልቁ ችግር ታሪኮቻችን አለመቀበላችን ነው። ያን ስነ ልቦና አለመያዛችን ነው ብዬ አምናለሁ በእኔ እምነት። እናንተ በደንብ የተከበረች ክብሯን፣ ዝናዋን፣ ታሪኳን ያስጠበቀች ሀገር ነው ያወረሳችሁን። አሁን ያለው ትውልድ ደግሞ አልፎ አልፎ መንገጫገጭ ነገሮች እየመጡ ነው። ለምሳሌ በጦርነቱ የማሸነፋችን ምልክቶች አንድ የራሳችን ቋንቋ፣ የራሳችን የአለባበስ ባህል፣ የአመጋገብ ባህል፣ ሌሎችም ነገሮች እንዳሉ እንደነበረ ማስቀጠል ነው ታሪካችንን እና አሁን ላይ ደግሞ አለባበሳችን፣ አነጋገራችን፣ ሌላም ነገራችን በተለይ ከዘመናዊነት ጋር ተያይዞ በብዛት እየጠፋ ነው የሚገኘውና የቱ ጋር ነው እንደው የተጠፋፋ ነው? አባቶቻችን ያስረከቡንና እኛ የተረከብናት ሀገር አንድ አይነት አልሆን እያለች ነው። ይሄ ልዩነት የመጣው ከምን የተነሳ ነው? አጉል ስልጣኔ ሰለጠን ብለን የቆጡና ወርድ ብላ የብብቷን ጣለች ይባላል። ስለዚህ የራሳችን ባህልና ወግ በቀጥታ መቀጠልና ማስተካከል ሲገባን የሌላውን ስርዓትና ሕግ ይዘን ነው ያለ ነው እንጂ በእርግጥ እንደ ቀድሞውማ ቢሆን ኢትዮጵያ አሁንም እንግዳ ተቀባይ ናት፣ ታከብራለች። ምኝታውን ለቆ እንግዳ ሲመጣ ሽር ጉድ ብሎ ይሸኛል፣ ያከብራል። ያንን ዛሬ በትውልዱ አለ ወይ? የለም። እና ስለዚህ እንዲኖር ነው የምንፈልገው። እኛ ደግሞ ያጣነው ያመለጠን ስርዓትና ወግ፣ መከባበር፣ አንድ መሆን እያመለጠን ስለሆነ አሁንም ጭራሹ ድብዛው ሳይጠፋ
በቀጥታ ወጣቶች ልጆቻችን እንዲመለሱና ይችን ቅድስት የሆነች ሁለመናዋ ምግብ የሆነችውን ኢትዮጵያን ተረክበው እንዲያቆዩት እነሱም ደግሞ አባት እናቱ ነው ለሚቀጥለው እንዲያስረክቧት ነው አደራ የምንለው። የአድዋ ድል በዓል ላይ በቦታው የዘመቱት ብቻ ሳይሆን እርጉዝ የነበሩትም ህፃናትም ሳይቀር የአርበኝነት ስልጣን ተሰጥቷቸዋል እና አሁን ላይ እና አባቶቻችን ለእናንተ እናንተ ደግሞ ለእኛ እኛ ለትውልድ ምን ማውረስ አለብን ብለሽ ትገልጫለሽ? እንግዲህ ምን መሰለሽ በዛን ጊዜ በእርጉዙም የሆኑት ማለት ነፍሰ ጡር የሆኑት ተወልደውም ደግሞ እስከ 7 ዓመት እድሜ ያላቸው ልጆች የያዙት በሙሉ እንደ አርበኛ ነው በዛን ሰዓት ንጉሱ የፈቀዱላቸው አርበኝነት ብሏቸዋል። እንደ አርበኛ ነው የጥንታዊ ኢትዮጵያም አርበኞች የያዛቸው። ስለዚህ በዛ በአሁን ሰዓት ላይ ብዙ አርበኞች ያው ደካሞች ናቸው የሉም። ያሉትም አርበኞች ጥቂት ናቸው፣ አልጋ ላይ ናቸው ያሉት። እንደው ወደ ጦርነት በሚሄዱ ሰዓት በውጊያ ሰዓት ተዋጊዎችን አርበኞችን ለማነቃቃት የተለያዩ ነገሮች ይደረጉ ነበረ። ከነዛ መካከል ደግሞ ሽለላ፣ ቀረርቶ፣ ፉከራ እነዚህ ነገሮች አሉና ለተመልካቾችም ለማሳየት ያህል ትንሽ ቢሉልን አባት። እሺ ኧረ ጎራው ኧረ ተወልለት ወይፈን አይዋጋም በሬው ካልቆመለት። ኧረ ጎራው ኧረ ተው ተመለስ ኧረ ተው ተመለስ እዚያው ነው ደንበሩ። ኧረ ተው ተመለስ እዚያው ነው ደንበሩ። አባት ያበጀውን ታፈርሳለህ አሎ። ኧረ ጎራው ኧረ ጥራይ ኑሩ ኧረ ጥራይ ጫካው ኧረ ጥራይ ደኑ ለአንተም ይሻልሃል ብቻ ማደሩ። ኧረ ገዳይ የጠቅላ አሽከር ሲሉ ስሙ ማማሩ የጠቅላ አሽከር ባለውኑ ሲጠሩት እንኳን ስሙ ማማሩ። አይኑ ተመልካች ጠበንጃው ጥሩ ቆላ ተኩሶ ደጋ የሚመታ ጦር ይባልቤን የሚያንገላታ። ኧረ ቢበላቸው እምቢ ነው መልካም አንበሳ ሸጡን ዝምባ አስነካም አካሽ ዝራፍ በዚያ ቁልቁለት በዚያ ደፋታ እያባረረ አስጣለው ካርታ። አካሽ ዝራፍ ግጥምጥም ያውን እንደበቅሎጋ ተናገረው ዋኑ የሚበቃ አበባን የጥይት ባፈደም ደግሞ ራሱ ይቆም ይንጠብጠብ ደግሞ ባጭሩ ታጥቀው ካላሉ ዘራፍ ዛሬ ቆረጣል ከሞኝ ይበራ ወሳኝ ምራ ራሱ ገርፎ ይጮሃል ግራፍ አካሽ ዝራፍ ጉልበት ነው ተገኘ ምን ያበላልና ባገር ወገን ሀገር እኮ ነው አንንም ያደርገን ህብረታችን ነው የሚታደገን ከሰሜኑ ጫፍ ከምስራቁ ጫፍ እስከ ምዕራቡ በኢትዮጵያ ጉዳይ አንድ ነው ልቡ። የተቸራቸው የጥመመና ጥበብ ሲያንሱ ከፊት ከኋላ ተኝቷል አለም በሞላ ግልም ሰለሞናዊው የምኒልክ ልጅ ያዘመናዊው ኢያሱ ዋሴ በካፋ የምንኮራበት ታሪክ በሽ የናሊ ሚላ የናው ዲሳጋ ተዛውሮ ገዳይ ቆላና ደጋ የነቆና ልጅ ባልቻባ ነው ሶ ለወዳጁ ማር ለጠላው ኮስ የነገረሱ የራስ ጉበና የናባ መላተኛ ሮዝና በቃል ተነግሮ መቻልካለና ያለው እውነት ጥቁር ብዙ ሰው ወረ ምኒልክ የጥቁሮች ኩራት የነጮች ልክ በደል እንደምን በሴትም በኩል ወገን የለሾች ታይተውባታል በዚች በኢትዮጵያ የሴት አንበሶች። እነምን ተዋበነት ዋቡ እነ ሻሽ ወርቅ ጦር ያነገቡ ድንጋይ ፈንቅለው ጡብ የጠረቁ ሀገራቸውን የሚገነቡ የሚመሩ ከወንዶች እኩል የሴት ግስላጣ ሄቱ ብጥል በልልኝ ማተ አለማል ወለግባ ውይይታችንን ወደ መጠቃለሉ እየሄድን ነው። እንግዲህ በመጨረሻ ቀረ የምትሉት ሀሳብ ካለ? እኔ በመጨረሻ ቀረ የምለው ሀሳብ ምንድነው? ለዚህ ትውልድ አድዋ እዳ
እዳ እንዳለብን ነው። እዳ አለብህ እንደማለት ነው። የኔ ትርጉም ምንድነው? የአባቶቻችን የከፈሉትን እዳ ገና አልከፈልንም። በነሱ አጥንትና ደም ምንም አይነት የጭንቅላት አስተሳሰብ ማቴሪያል ምንም አይነት ቴክኖሎጂ ሳይጠቀሙ እችን ሀገር በፍቅር በባንዲራ በሃይማኖታቸው እችን ሀገር እንዳቆዩን እኛም ተተኪዎቹ ሆነን ማንኛውም ትውልድ ለአገሩ ታሪኩን እንዲያቀው ወደ ኋላ መለስ ብሎ ይሄ የተከበረው 127ኛው ዓመት ለምንድን ነው እንዴት ነው ብሎ እንዲጠይቅ ማንንም የትኛውን ቦታ እንዲጠይቅ እንዲያነብ እንዲያውቅ ስለ ሀገሩ ማወቅ አሁን አባቴ እንዳሉት የሀገሩን ታሪክ ሳያቀው ውጪ ቢሄድ ዋጋ የለውም። የኛን ሀገር ታሪክ ግን ውጪ ያሉት ተማረን ያሉት አዋቂነንም ያሉት ጻፊ ደራሲ ሆነች እነሱ ናቸው። ትልቁን ደግሞ ሀገራችን ታሪክ እያበላሹ ያሉት በትክክለኛው ያለው ሙዚየም ያለው መጽሐፍ አባቶችን በመጠየቅ እዚህም ኢትዮጵያ ጀግኖች አርበኞች ማህበር ብዙ የተለያዩ መጽሐፍቶች አሉ። እሱም በማወቅ በማንበብ በመረዳት የሀገራቸውን ታሪክ እንዲያውቁት ነው የምፈልገው። የሀገራቸውን ታሪክ ብዙ ነው። የካቲት 12 ብትዩ ምናልባት ሚካኤል ሊልሽ ይችላል አንዱ የዩኒቨርሲቲ ተማሪ ሐውልቶቹን እንኳን ምን እንደሆኑ እንኳን የሚያቀልም ያንን ይወቀው የሀገሩ ታሪክ ነው። እሱ አውቆ ነው ለልጆቹም የሚያሳውቀው እና ይሄን እንዲያውቀውና እዳ አለብን እዳችንንም እንከፍላለን። በልማትም በሁሉ ነገር ባለን ተሰጥኦ እዳ እንድንከፍል ለሀገራችን ነው። እንግዲህ እቺን ቅድስት ኢትዮጵያ እቺን ቅድስት የሆነች አገራችንን ኢትዮጵያን ስሟን ሁሉ ያማረ ቦታዋ ያማረ ሰፊ በእውነቱ የጥንቱን ታሪክ ወደፊት ላቀርብላችሁ እችላለሁ። ግዛቷ ሁሉ የት እንደነበረ ያ ሁሉ ግዛቷ አሁን እየተሸረሸረ ነው ያለውና አሁንም እቺን ቅድስት የሆነች ኢትዮጵያን እግዚአብሔር ያቆይልን፣ እግዚአብሔር ያቆይልን፣ ትውልዱን ያሳድግልን። አባቶች ሽማግሎች ደግሞ ታሪካቸውን ለማስተላለፍ እናቶች ታሪካቸውን ለማስተላለፍ ጤና ሰጥቶ በእውነቱ የታሪክ ባለቤቶች ሙዚየም ናቸውና እናንተም ትውልዶች በእውነቱ አሁን ሳያልፉ መከሩ ሳይፈስ እናንተም እየጠየቃችሁ ማስተላለፍ ነው ያለባችሁ፣ መቀበልና ማስተላለፍ ነው ያለባችሁና እግዚአብሔር ይስጥልን። በጣም ነው የምናመሰግነው። አሁንም ወደፊት ያለው በዓላችን ያለ ኮሽታ በሰላም በደስታ ሁሉም ደስ ብሎት ሁሉም አሸብርቆ ኢትዮጵያ ባህሏ ሁሉ ደስ የሚያሰኝ ነውና መቼም በዛን ሰዓት እንጃ ምድሪቱም ሁሉ ታሸበርቃለች፣ ካባ ትለብሳለች። በዛን ጊዜ ምድሪቱም ሁሉ ሰው ሳይሆንና እናንተም ለዚያን ሰዓት ደግሞ በሰላም አቆይቷችሁ ደግሞ የቀረውን ደግሞ ለመቅረጽ ለማስተላለፍ ያብቃችሁ። እግዚአብሔር ይስጥልን። በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። ተመልካቾቻችን በዚህ በጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ጽሕፈት ቤት ተገኝተን ያሰናዳንላችሁ ልዩ የአድዋ ድል በዓል መሰናዷችን የተከታተላችሁትን ይመስል ነበር። ሳምንት በሌላ የአብሮነት መሰናዶ እስከምንገናኝ በያለንበት መልካም ሳምንት